ለምስኪኖች ዝቅ ባሉ ቁጥር ለደካሞች ዝቅ ባሉ ቁጥር አላሁ ጀለ ወዐዝ በዱንያ በአኺራ ከፍ ያደርጋቸዋል። ምስኪኖች ላይ ደካማዎች ላይ ከፍ ከፍ ባለን ቁጥር ደግሞ በዱንያ በአኺራ አላህ ዝቅ ያደርጋል ያዋርዳል። እንደው ቁጣህን ካይቀር ደግሞ ቀጥሎ እኮ የበደላቸውን ይቅር ባዮች ናቸው ይላል እኮ አላህ አለው። አፈውቱ ዐንክ አለው ይቅር ብያለሁ ይብጣ አለው። ቀጠለና ደግሞ ከያዝክ አይቀር በያዘው እጅህ ጨርሳለና ወላሁ ዩሒቡል ሙሕሲኒን ይላል እኮ አለው። አላህ ደግሞ መልካም ሰሪዎችን ይወዳል እኮ አለው። ከዚያ መልካም አሁን አያችሁ አካሄዱን አያችሁ። መልካም ሰሪዎችን ይወዳቸዋል እኮ ብሎ ያለው ጊዜ اذهب فأنت حر لوجه الله በቃ ውጣ ከዛሬ ጀምሮ ከባሪያነት ነፃ ወጥቻለሁ ለአላህ ብዬ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢዘን እስላም እስከ እንስሳቶች መብት የሚከራከር እምነት ነው ያለው። እንዲሁ ይህንን እስላም ይህንን እምነት እኛ ሙስሊሞቹ ብናውቀው እና እንደው 10% ብቻ ተግባር ላይ ብናውለው ኑሮ አላሁ ጀለ ወዐዝ ሰበብ ላደረገን ሰው በሙሉ ለሂዳያ ሰበብ እንሆን ነበረ። ምንም ሳናወራ በስነ ምግባራችን ብቻ ዳዕዋ ሳናደርግ የስነ ምግባር ዳዕዋ ይቀድማልና። ثم قال وهو في الأعمال البدنية الإحسان في الأعمال البدنية አካላዊ ስራና ማሳመር ሲባል بإيجادة العمل ስራውን ውብ አድርጎ መስራት እምር አድርጎ አሳምሮ እዚህ ቀረሽ በማይባል መልኩ መስራት። وإذا عملتم فأتقنوا وإذا صنعتم فأتقنوا የሰራችሁ እንደሆነ አሳምሩት እምር አድርጎ እዚህ ቀረሽ እንዳይባል አድርጋችሁ ስሩት። جاء في الأثر ነብዩ ሰለላሁ ዐለይሂ ወሰለም አስክሬን እየቀበሩ እያለ በማለት እንትኑን ምንድነው ለህዱን ቆፈሩ ጨርሰናል ብለው ያሏቸው ጊዜ አይ እዚህ ጋር ቀርቶታል አሉና ነብዩ ሰለላሁ ዐለይሂ ወሰለም ገብተው አሳመሩት። እቺ እንትን የሚያልፍበትን ቦታ በደንብ አድርገው ድልድል አደረጉት። በደንብ አልተቆፈረም፣ ወጣ ገባ ቦታ ነበረውና ሰሃባዎች እንደው ምን አለ ያው ነው አፈር ላይ ማስተኛታችን አልቀረ ያንን ቦታ እንደው ስሙዝ አደረግነው አላደረግነው ሻካራ ቢሆን ባይሆን ምኑ ጋር ነው ጉዳቱ ብለው ሲሉ ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ فإذا عملتم فأتقنوا كما قال የሰራችሁ እንደሆነ እምር አርጋችሁ ስሩ። እዚህ ቀረሽ ሌላ አካል መጥቶ ሊያርመው የሚችለውን ስራ እንዳሰሩ በቃ የምችለውን ያህል ስራ ያ ነው ስራ ብሎ ማለት እንጂማ እንደው ነካነካ ያደረግነው እንደሆነ ስራ አይባልም ነው። ኢዘን بإيجادة العمل ስራውን የመጨረሻ ደረጃ አሳምሮ መስራት። وإتقان الصنعة ስራውን ኢትቃን ብሎ ማለት እንደው ቅምር አድርጎ መስራት ማለት እምር አድርጎ እዚህ ጋር ቀረ በማይባል وتخليص سائر الأعمال من الغش شوف وتخليص ማጽዳት سائر الأعمال የትኛውንም ስራ من الغش ከሽወዳ ማጽዳት። በተለይ ለሰው የምናገለግል ለመንግስትም ስናገለግል አገልጋይ ቅጥረኛ እስከሆነን ድረስ وتخليص العمل من الغش ላይ በላይ መስራት አይደለም። እንግዳውሳ غش በሌለበት መሸወድ ባሌለበት ማታረት ባሌለበት መልኩ መስራት። ግና አሰሪያችን ሲያየን ምናሳምር እሱ ሳይኖር ሲቀር እንዳሻን የምናደርግ ከሆነ ይሄ غش ይባላል። ኢስላም ደግሞ ከልክሏል ይሄንን። وقوفا عند قول الرسول صلى الله عليه وسلم ቀጥ በማለት በመቆም ነብዩ ባሉት አባባል ላይ በመቆም من غشنا فليس منا ያታለለን ከኛ አይደለም እኮ አለ። አየ أنا السني وأنا الموحد وأنا الصالح وأنا المصلح وأنا 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 የሚለውን ሁላ ከኔ ወዲያ ሱናን በመከተሉ ረገድ ላይ ለአሳር ከኔ ወዲያ ለተውሂዱ ጉዳይ ላይ ለአሳር እኔ ነኝ ሙእሚኑ እኔ ነኝ ሳሊሁ እኔ ነኝ ሙስሊሁ እምንለውን ሁላ ወደ ገበያችን ስንሄድ ሱቃችን ትዳኘን
ቃቅላችን ይዳኘን። ምን ብለን ነው የምንሸጠው? ብራንድ ነው። ቻይና ገና ጃፓን ነው ጀርመን ነው ምናምን ነው ብላ ነው የምንሸጠው። ይሄማ ትልቁ ሽወዳ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ገሸና ያሉት እኮ ዝናብ የነካውን ፍሬ ኦር ጥሬ ከስር ለምን አደረክ ብለው እኮ አላ ጀዐልተሃ ፈውቅ እጃቸውን ነካ ገባ አድርገው ጥሬውን ሲያዩት የላይኛው ደረቅ ነው የታችኛው ረጥቧል አይደለ? ማን ነው ይሄ ብለው ያሉ ጊዜ እኔ ነኝ አለ። ለምንድን ነው እርጥቡን ከስር ደረቁን ከላይ ያደረከው ሲሉት አሳበተህ ሰማኡ አላቸው። ዝናብ እኮ ነካ አርጓት ነው ያ ረሱላህ አላቸው። ከዚያ ዝናብ የነካው እንደሆነ ተከላይ አታርገው ምንድነው አልነበር እንደ እርጥቡን ከስር ለምን አደረከው? ሚዛን ሊደፋልን። ዛሬ አሸዋና ምስር የሚቀላቅል አይደል? አሸዋና ምስር የሚበላን ነገር ከአሸዋር ጋር ከጠጠር ጋር የሚቀላቅል አይደለ? ባክግራውንዱን ስታይ ወህወ ሙስሊም ወህወ ሙጠዋዕ ወህወ መርካቶ ስትገባ እንግዲህ እኛው አይደለን መርካቶ ያለ ነው። መን ገሸና ፈለይሰ ሚና እያለሁ ነው እንግዲህ እሳቸው የሸወደን ሁላ ከኛ ጋር አይደለም ብለዋል። የምትሸውደው ሙስሊምም ይሁን የምትሸውደው ካፊርም ይሁን የሸወደ ከኛ አታላይ ከኛ ጋር አይደለም ብለዋል። ሐቁን ተናግሮ የመሸበት ማደር ነው። ስለ ሲድቅ ስናየው ይመጣል ይሄ ሐዲስ በሰፊው ኢንሻአላህ። ሐቀኝነትን ስናይ የተወው ነገር የለም ኢስላም ነው። ወሚን መዛሂር አልኢሕሳኒ ማየል የማሳመር መገለጫዎች የሚከተሉት ናቸው አለ። ለማ ፈዓለ አልሙሽሪኩ ማሳመር ኢሕሳን የመጨረሻ የጥጉ መልካምነት መጨረሻ ማለት ነው። ስራችን ላይ ፍጹም መልካም፣ ማህበራዊ ህይወታችን ላይ ፍጹም መልካም፣ ወላጆቻችን ላይ ፍጹም መልካም፣ የቅርቡም ላይ ፍጹም መልካም፣ የሩቁም ላይ ፍጹም መልካም፣ ደካማዎች ላይ ፍጹም መልካም፣ የቲሞች ላይ ፍጹም መልካም ማለት እኮ በቃ እዚህ ቀረሽ የማይባል መልካምነት በሁሉም ነገር ላይ በምንሰራው ስራ ላይ ፍጹም ተአማኝነት፣ ለወላጆቻችን ፍጹም ደግ፣ ለተበዳደሉ ሰዎች መሃል ስንገባ ፍጹም ፍትሃዊ፣ ፍጹምነት ማለት ነው። ፍጹምነት ባይኖርም ወደ ፍጹምነት የተዳረሰ ማንነት ማለት እዩ። እስቲ መዛሂሩን ይው መገለጫዎች قال مؤلف غفر الله له ولنا ولكم ولسائر المسلمين لما فعل المشركون بالنبي صلى الله عليه وسلم ما فعلوا يوم أحد يهود ጦርነት ለታ ነብዩ ላይ ሙሽሪኮች የሰሩትን ታውቃላችሁ። صلوات ربي وسلام عليه من قتل عمه አጎታቸውን መግደልን ይዞ ወተምሲል ቢሂ አጎታቸውን ኖርማል አገዳደል አይደለም የገደሉት። እንግዳውሳ መቆራረጥም ጭምር ነበረው። አየህ መቆራረጥ ጭምር ነበረው። አፍንጫ፣ ጆሮ፣ ልብ ብዙ ነገር ነበረ። ሐምዛ ረዲየላሁ ዐንሁ ወአርዳህ የሞቱበትን አሟሟት ታውቃላችሁ። መጨረሻም ላይ ሙሽሪኮች እሳቸው ላይ ያደረጉትን ታውቃላችሁ። ያንን አደረጉ። ወሚን ከስሪ ሩባዕየቲ የነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ሩባዕያ እቺ ከውሻ ጥርስ ከምትባለው አጠገብ ያለችውን ሰበሩባቸው ሰለላሁ ዐለይሂ ወሰለም። ወሸጂ ወጅሂ ፊታቸውንም ፈነከቱቱ አደሙቱ ሰለላሁ ዐለይሂ ወሰለም። ወጠለበ ኢለይህ አሐዱ ሰሃባ አንደኛው ሰሃባ መጣና ነቢዩን ጥያቄ ጠየቃቸው ወይንም አላቸው أن يدعو على المشركين الظالمين እነዚህ ግፈኞችና በደለኞች በሆኑ ሙሽሪኮች ላይ ለምን ዱዓ ታደርግባቸውም አላህ እንዲያጠፋቸዋል። ነብዩ ዱዓ አደረጉ እንደሆነ ሰለዋቱ ረቢ ወሰላሙሁ ዐለይሂ አላሁ ጀለ ወዐዝ እንደ ላባ አንሳፎ ሲያበቃ ላይ ወስዶ በፀሐይ ቀቅሎ የሚያረገውን ያረጋል አላሁ ጀለ ወዐዝ። ኢነሁ ዐላ ኩሊ ሸይን ቀዲር ወደዕወቱ ነብይ ሰለላሁ ዐለይሂ ወሰለም መቅቡላ የነብዩ ዱዓ ደግሞ ተግባራዊ ነው የሚሆነው ለመሐል ጥርጣሬ የለው። ዱዓ አድርጉ አላቸው። አጎታቸው እንደዛ ተሰቃይተው ተገለውባቸው እሳቸው ላይ ያ ሁሉ ደርሶ ብዙ ሰሃባ ላይ ብዙ ጉዳት ደርሷል። ማአት ሰው የሞተበት ሜዳ ነው ያ ሜዳ። ኢዘን ዱዓ አድርጉ ብሎ ያላቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? اللهم اغفر لقومي فإنهم لا يعلمون ጌታዬ ሆይ ለህዝቦቼ ምህረትክን ለግሳቸው እነሱ አላዋቂዎች ናቸውና። አጀብ አየህ
ዛሬ ያልደረሰብንን ያልነካንን አይተነው ሰምተነው የማናውቀውን በሆነ ነገር ስላልደገፍነው ብቻ ኦር በአመለካከት ከኛ ጋር ስላልገጠመ ብቻ ليلا ونهارا ندعو عليه أن يهلكه الله عز وجل بل ندعو عليه أن يدخله النار صح لما؟ لأنه منهجه كذا وكذا واعتقاده كذا وكذا وكلامه كذا وكذا وخطأه كثير وأعماله كذا وكذا إلى ምክንያት እንደረደራው መንሃጁ እንዲህ ነው አመለካከቱ እንዲህ ነው አስተሳሰቡ እንዲህ ነው እንደዚህ ነው ልብሱን ያረዝማል ጺሙን ያላጫል እንደዚህ ያረጋል ምን ይሆን አላህ ያጥፋው ከምድረገጽ የጀሃነም ስለሆነ ይገላግላት ይችን ዓለም እሱን እዛ ጀሃነም ያስገባውና እኛን ብቻ የጀነቶቹ ፈታ ብለን እንድንኖርባት ምድሪቱን ያስፋልን ምናምን ብለን ዱዓ እናረጋለና ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ فعل به ما فعل وفعل على عمه ما فعل وفعل على أصحابه ما فعل يا هلو تدرقو من بلو علوتو اللهم اغفر لقومي فإنهم لا يعلمون يا ربي لهزبوچي مهرت كلقساتشو الناس ياوكم بياوكو نورو اندزي هارقوني منبر يا حبيبي مخالفة في الدين اعتقاديا بهون انقوان باعتقاد زوريا لي مخالفة يا اللوسو በፍሩዑም ዙሪያ ላይ ሙኻለፋ ያለው ሰው በሱናም ላይ ሙኻለፋ ያለው ሰው በምንም ላይ ሙኻለፋ ያለው ሰው የተሳሳተ በተቃራኒ ሸሪዓ ከሚያዘው በተቃራኒ የሚሰራ ሰው ኢማ አንሁ ሙዓኒድ ወይ እያወቀ ትቢተኛ ነው ወይንም አላዋቂ ነው ሁለቱንም ማረም ያስፈልጋል አላዋቂ ከሆነ አስተምረን ልንመልሰው ይገባል ትቢተኛ ከሆነ ደግሞ ገስጸን ዘክረን መክረን ልንመልሰው ይገባል እንጂ ዱዓ እናረግበታለን አይነ الدين واين العقل وأين الإسلام بالله عنده نوع إحسان بلو مالت انجدي ولتنيا قال عمر بن عبد العزيز يوما لجاريتي يبي سراتنيا قدم بدم بارغن አውገተን ነበር አይደለ يبي سراتنيا ያላችሁ እቺን አጢኗት ግን ዑመር ኢብኑ አብዱል አዚዝ አድርጊ ያሉትን እንዳታደርጉ አድርጊ ያሏትን እናንተ እንዳትሏት ሌላ ነገር ያመጣልና ይለቻለ እንደለ قال لجاريته يوما ለባህሪያው ምን ብሎ አሏት ዑመር ኢብኑ አብዱል አዚዝ ረውሂኒ ሐታ አናማ እስክተኛ አራግቢልኝ እንቅልፍ እስኪወስደኝ አሏት እንዳትሉ አራግቢልኝ አሏት ከዛስ ፈናም እሷ ያራገበችላቸው እሳቸው ተኙ ባህሪያቸው ናት ያራገበችላቸው ዑመር ኢብኑ አብዱል አዚዝ ኸሊፋ እንደው አምስተኛ ኸሊፋ ቢኖር ኖሮ ዑመር ኢብኑ አብዱል አዚዝ ነው ተብሎ ይባል ነበር እስከ ማለት የተደረሰ ታላቅ ማንነት ናቸው ዑመር ሀብታም ዑመር ሙጃሂድ ዑመር ዓሊም ረሂመሁላህ ረህመተን ዋሲዓ ታዲያ ያቺን ባሪያቸውን እኔ እስክተኛ አራግቢልኝ አሏት እሷ ያራገበች እንቅልፍ ወሰዳቸው ዑመር ኢብኑ አብዱል አዚዝ ረሂመሁላህ ረህመተን ዋሲዓ وغلبها النوم እሷንም ደግሞ እንቅልፍ ደፋት ምክንያቱም ደከማትና ፈናመት ተኛች እሷም ያራገበች በዛው እንቅልፍ ወሰዳት فلما انتبه ከእንቅልፉ የነቃ ጊዜ ዑመር ኢብኑ አብዱል አዚዝ اخذ المروحه ስታራግብለት የነበረውን ነገር ወሰደና ምን አደረገ ወደዛ ጣለው ላ يروحها እሷንም ዞሮ ማራገብ ጀመረ እንዳታራግቡ فلما انتبهت ينقاች ጊዜ ورأته እሱ يروحها صاحت ሲያራግብላት አየችውና ጮኸች እሷ ባሪያ ዑመር ኢብኑ አብዱል አዚዝ ታላቅ ሰው በዘመናችን ላይ እገሌን ይመስላል አላችሁም እሱን የሚመስለው ሰው የለም በዘመናችን ላይ ይሄን ያህል ጥግ የሆነ ሰው ነው ዑመር ኢብኑ አብዱል አዚዝ ረሂመሁላህ አራተኛ አምስተኛ ኸሊፋ ቢኖር ከዑስማን ከዓልይ ከአቡበከር ቀጥሎ ይመጣል የሚባል ታላቅ ሰው ነው ያሉት ዑለማዎች ይሄ ነው ዑመር ኢብኑ አብዱል አዚዝ ታዲያ እሷ ያራገበችለት ሲነቃ ያራገበላት ነው ጮኸች እሷ ባሪያ ናታ فقال انما انت بشر مثلي አንቺ እኮ እንደኔው ሰው ነሽ አንቺም እኔም ሰው ነን اصابك من الحر ሙቀት አንቺም ላይ ደርሶብሻል ما اصابني እኔም ላይ የደረሰብኝ ሙቀት ደርሶብሻል فاحببت ان اروحك ስለዚህ ከዛ ከሙቀቱ ያራገብኩልሽ ትንሽ እንኳን ቀዝቀዝ ላደርግልሽ
ፈለኩኝ ከማ ረወሕቲኒ አንቺ ያራገብሽ ቀዝቀዝ እንዳደረግሽልኝ አሏ አየህ ቅድም የቤት ሰራተኛን ሳወራው ትንሽ ያገነንኩት መስሎ ነበር አይደለ በዚህ መልኩ ዝቅ ይሉ ነበር ሰዎች ዝቅ ባሉ ቁጥር ለምስኪኖች ዝቅ ባሉ ቁጥር ለደካሞች ዝቅ ባሉ ቁጥር አላሁ ጀለ ወዐዝ በዱንያ በአኺራ ከፍ ያረጋቸዋል ምስኪኖች ላይ ደካማዎች ላይ ከፍ ባለን ቁጥር ደግሞ በዱንያ በአኺራ አላህ ዝቅ ያደርጋል ያዋርዳል ከውርደት አላህ ይጠብቀንና የመጨረሻ غاض احد السلف አንድ አካልን የሆነ ጉላም ባሪያው አስቆጣው ከሰለፎች ውስጥ አንዱን መይሙን ኢብኑ ሚህራን ነው ተብሏል ብቻ ማንንም ይሁን ማን አስቆጣው ባሪያው ከዛስ غيظا شديدا ኃይለኛ ማስቆጣትን አስቆጣው ከተላላቅ ሚኒስትሮች ጋር ቁጭ ብሎ ይያለ ምግብ ይዞ ሲመጣ ወጥ ደፋበት ተብሏል ብዙ ተብሏል በዚህ ዙሪያ ላይ ብቻ በዚህ ተግባር አስቆጣው ባሪያው ማንን ንጉሱን ያንን ትልቁን ማንነት አስቆጣው فقال ተቆጣና ያ ሰውዬ فقال ምንድነው فهم بالانتقام منه በጣም ስለተቆጣ ሊበቀለው ሊመታው እርምጃ ሊወስድበት ሲያስብ ባሪያው ዓሊም ነበር ደረሰ ነበርችና አባት يا سيدي الله يقول والكاظمين الغيظ الله እኮ ቁጣቸውን የሚያምቁ ናቸው ሙእሚኖች ይላል እኮ አለ ቁርአን ቀራለት ማለት አላህ ሙእሚኖች ቁጣቸውን የሚያምቁ ናቸው ይላል እኮ አለው ሰይዱስ ጌታ አለቃው ምን አለ ከዘምቱ ገይዚ አለ ቁጣዬን አምቅ ያለው በቃ ሂዱታ አለ ቀጥሎ ባሪያው ምን አለ فقال الرجل ያኛው ምን አለ ከዘምቱ ገይዚ ምን فقال الغلام ባሪያው ቀጠለና ምን አለ والعافين عن الناس አይ እንደው ቁጣህን ካይቀር ደግሞ ቀጥሎ እኮ የበደላቸውን ይቅር ባዮች ናቸው ይላል እኮ አላህ አለው አፈውቱ عنك አለው ይቅር ብያለሁ ይዱታ አለው ቀጠለና ደግሞ ካይቀር በያዘው እጅ ጨርሳለና والله يحب المحسنين ይላል እኮ አለው አላህ ደግሞ መልካም ሰሪዎችን ይወዳል እኮ አለው ከዚያ መልካም አሁን አያችሁ አካይዱን አያችሁ መልካም ሰሪዎችን ይወዳቸዋል እኮ ብሎ ያለው ጊዜ اذهب فانت حر لوجه الله በቃ ውጣ ከዛሬ ጀምሮ ከባሪያነት ነፃ ወጥቻለሁ ለአላህ ብዬ ወጥ ደፍቶበት አስከፍቶት هذا هو ديننا ተረድታችሁኛል እንዴት አድርገው ሸኩየው እንዳመጡቱ አቆጫጩን ደግሞ እንዴት አድርገው እንደቋጩቱ አይታችኋልና መቋጫማ አድርገው ሁለት ሰዎችን የመበደል ጉዳይ አደራ ሁለት ሰዎች እንዳያለቅሱ ምስኪኖች እንዳያለቅሱ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል አንደኛ የመጨረሻ ወሲያቸው ስለሆነ የደርሴም የመጨረሻ ወሲያ ይሄ ነው قال الحبيب صلوات ربي وسلامه عليه الصلاة وما ملكت ايمانكم ሲሞቱ ነው እንግዲህ የሰላትን ጉዳይ አደራ ሙስሊሞች ሰላታችሁን አደራ እጃችሁ ላይ ያሉ ምስኪኖችንም ጉዳይ አደራ ብለው ሄዱ ማን ነው ይሄ ሲባል ባሪያ ነው ተብሏል ሰራተኛ ነው ተብሏል ሚስት ነው ተብሏል በዛሬ አማርኛ ደግሞ ሚስትና ሰራተኞች እዚህ ውስጥ ይገባሉ ወሰላሙ አለይኩም ወራህመቱላህ ሰብስክራይብ በማድረግ ቤተሰብ ይሁኑ